ያልተሳካው የአሜሪካ ዘመቻ በአፍጋኒስታን ኦክቶበር 7 2001 ላይ የወቅቱ የአሜሪካ ፕሬዝዳንት የነበረው ጆርጅ ቡሽ ታሊባንን ለማጥፋት በሚል አፍጋኒስታንን በቦምብ መደብደብ የጀመረበት ጊዜ ነበረ። በመቀጠልም ታሊባንን ከስልጣን ማውረድና በሌላ መንግስት መተካትን ዓላማው ያደረገ ኦፕሬሽን ኢንዱሪንግ ፍሪደም የሚል ዘመቻ በመክፈት 2500 እግረኛ ወታደሮችን አፍጋኒስታን ላይ አሰማራች። ፕሬዚዳንት ቡሽም ይህ ዘመቻ ብዙ ጊዜ የማይወስድና በአጭር ጊዜና በውስን ወታደሮች የሚጠናቀቅ መሆኑንም ቃል ገብተው ነበረ። 2 ወር ባልሞላ ጊዜ ውስጥም ታሊባን ከካቡልና ከሌሎች ታላላቅ ከተሞች ለቆ ወደ አፍጋኒስታን ተራራዎች ውስጥ መሸገ። ሆኖም ከተሞችን በመልቀቅ ወደ ምሽግ ተዋጊነት የተቀየረው ታሊባን አሜሪካ እንዳሰበችውና በአጭር ጊዜ የሚጠፋ አልሆነም። ስልጣን በያዙ በ8ኛ ወራቸው በአፍጋኒስታን ላይ ጦርነት ያወጁ ጆርጅ ደብሊው ቡሽ አፍጋኒስታንን ሳይቀይሩ ከ8 ዓመታት በኋላ ቦታውን ለኦባማ ለቀቁ። ባራክ ኦባማም ታሊባንን ለማሸነፍ በሺህ የሚቆጠሩ ወታደሮችን ወደ አፍጋኒስታን ቢልክም ሳይሳካለት 8 ዓመታትን አሜሪካን መርቶ ስልጣኑን ለትራምፕ አስረከበ። ትራምፕም ከሌሎች የሚለየው ደግሞ ታሊባንን አሸንፎ አሜሪካ ድል ማድረግ እንደማትችል ማወቁ ነበረ። ማድረግ ያለበት እናጠፋዋለን ብለው ከዘመቱበት ታሊባን ጋር ድርድር ማድረግ ነበረ። በ2020 በኳታር ዶሃ ለዓመታት እናጠፋዋለን ካሉት ታሊባን ጋር በጠረጴዛ ዙሪያ ተቀምጠው የተኩስ አቁም ለማድረግና ሰላም ለማስፈን የሚያስችል ስምምነት ተፈራረሙ። ይህ ስምምነት አሜሪካ ወታደሮቿን ከአፍጋኒስታን የምታስወጣበትን የጊዜ ሰሌዳንም ያስቀመጠ ነበረ። ትራምፕ የአሜሪካ ወታደሮች ከአፍጋኒስታን ሳይወጡ ከዋይት ሀውስ ወጥቶ በጆ ባይደን ተተካ። ጆ ባይደንም ወደ ዋይት ሀውስ እንደገባ በትራምፕ ዘመን የተጀመረውን የማውጣት እቅድ ተግባራዊ በማድረግ በነሐሴ 2021 ላይ አሜሪካ ለ20 ዓመታት የለፋችበትን ድል ሳታገኝ ንብረቷን እንኳን በወጉ ሳታጓጉዝ አፍጋኒስታንን በችኮላ ለቃ ወጣች። በጥቂት ሳምንታትና በጥቂት ወታደሮች ግፋ ቢል በወራት ውስጥ ታሊባንን እናጠፋዋለን በሚል የተጀመረው ዘመቻ በድፍን 20 ዓመታት ቆይታው ከ800 ሺህ በላይ የአሜሪካ ወታደሮች የተሳተፉበት ሲሆን ከነዚህ ውስጥም ከ2460 በላይ ተገድለው ከ20 ሺህ በላይ ቆስለው በውጭ በኩል ደግሞ አሜሪካ ከ2.3 ትሪሊዮን በላይ ወጪ አውጥታበታለች። ሰሞኑን በኢራን ላይ የተከፈተው ዘመቻም ከዚህ ቢበልጥ እንጂ የሚያንስ አይደለም። አሁንም ታሪክ ራሱ ደግሞ ዶናልድ ትራምፕ ጦርነቱን በጥቂት ቀናት አጠናቆ በኢራን የሚፈልገውን የስርዓት ለውጥ ለማካሄድ እየተናገረ ሲሆን ይህ ውሳኔ ግን አሜሪካ ንጹሐንን ከመግደልና ከተሞችን ከማውደብ ባለፈ ኢራንን አንበርክኮ መግዛት ቀላል እንደማይሆንላትም እርግጥ ነው። እናንተስ ስለዚህ ስለ አሜሪካና ኢራን ጦርነት ምን ሀሳብ አስተያየት አላችሁ?